በነዳጅ የሚሰሩ ተሽከርካሪዎችን በኤሌክትሪክ መኪኖች መተካት በመቻሉ የበካይ ጋዝ ምጣኔ በከፍተኛ ሁኔታ መቀነስ ተችሏል ሲሉ የአዲስ አበባ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ገለጹ። የፕላስቲክ ከረጢትን መጠቀም የሚከለክለው አዋጅ አተገባበርም ከዝግጅት ጋር የተሳሰረ በመሆኑ መልካም ጅማሮ እንዳለውም ተገልጿል። ተባረክ ኢሳያስ በጉዳዩ ላይ ዝርዝር ዘገባ አጠናቅራለች። የአዲስ አበባ አካባቢ ጥበቃ ባለስልጣን ባለፉት 6 ወራቶች ያከናወናቸውን ስራዎች አስመልክቶ ጋዜጣዊ መግለጫ ሰጥቷል። በመግለጫውም በባለስልጣን መስሪያ ቤቱ የተከናወኑ አበይት ተግባራት የተነሱ ሲሆን በተለይም የማይበገር አረንጓዴና ተስማሚ የአየር ሁኔታን ለማስፈን በካይ የሆኑ ጭሶችን መከላከል የሚያስችሉ ጉዳዮች ላይ በስፋት መሰራቱን የአዲስ አበባ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ተናግረዋል። በተለይም በትራንስፖርት ዘርፉ ላይ የተሰሩ ስራዎች አመርቂ ውጤት ማስመዝገባ ቸውን የገለጹት ዋና ስራ አስኪያጁ በነዳጅ የሚሰሩ ተሽከርካሪዎችን በኤሌክትሪክ መኪኖች መተካት በመቻሉ የጋዝ ምጣኔው በከፍተኛ ሁኔታ መቀነስ ተችሏል ብለዋል። በነዳጅ የሚሰሩትን መኪኖች በመተካት በኤሌክትሪክ የሚሰሩ አውቶቡሶችን በማስገባት ትናንሽ መኪኖችን በማስገባት እሁድ ደግሞ ከተሞች አንዳንድ መንገዶችን ለይቶ ከተሽከርካሪ ነፃ በማድረግ ሙቀታማ ጋዝ ወደ ሰማይ እንዳይለቀቅ የራሱን አስተዋጽኦ አድርገዋል ማለት ነው። ከቀናቶች በፊት ተግባራዊ መደረግ የጀመረው የፕላስቲክ ከረጢትን መጠቀም የሚከለክለው አዋጅም ከቅድመ ዝግጅት ጋር የተሳሰረ በመሆኑ መልካም የሚባል ጅማሮ እንዳለው የገለጹት ዋና ስራ አስኪያጁ በቀጣይ የተሻለ ውጤት የሚያስገኝ መሆኑንም ጠቁመዋል። የኛ ባለሙያዎች እያንዳንዱ ክፍለ ከተማ ተዘዋውረው ሱፐርማርኬቶችን ሱፐርቫይዝ እያደረጉ ነው ያለው። ለኔ የሚታየኝ በዚህ አጭር ጊዜ ውስጥ ይህን አይል ተዘጋጅተው ዳቦ የሚያቀርቡበት ስኳር የሚያቀርቡበት መኖሩ ራሱ እኔ ደግሞ ሰክሰስፉል ነው ብዬ ነው የማስበው፣ ስኬታማ ነው ብዬ ነው የማስበው። እየጨመረ ይሄዳል። ባለፉት 6 ወራት የተቋማትን የስራ ባህሪ መነሻ በማድረግ በቀንና በምሽት የቁጥጥር ስራ በስፋት መሰራቱን የገለጹት ደግሞ የአዲስ አበባ አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅና የአየር ንብረት ለውጥና የብክለት ዘርፍ ኃላፊ አቶ ሙሉቀን ዮናስ ናቸው። በዚህ 6 ወር ውስጥ ወደ 7936 ተቋማት ላይ ክትትል ለማድረግ ሞክረናል። ይሄ የአምራች ተቋማት ላይ በተለይ በድምጽ በአየር ብክለት በአፈር እና በፍሳሽ ብክለት ክትትል ያደረግንባቸው ናቸው። ህግ ያላከበሩ የአካባቢን ህግ ጣሱ 1875 ተቋማት ላይ እርምጃ ተወስዷል። ይሄ ማለት ከጽሁፍ ማስጠንቀቂያ እስከ ይሸጋ ማለት ነው። በቀጣይም ህግ የማስከበሩ ተግባር ተጠናክሮ እንደሚቀጥል ተመላክቷል።